እግዚአብሔርን በመፍራት በጽድቅ የሚኖሩ ሰዎች በቤተ ክርስቲያን ውስጥ በኑሯቸው በሁሉም ነገር እግዚአብሔርን በመፍራት በጽድቅ የሚመላለሱ ሰዎች አሉ እና የነዚህ ሰዎች ዕጣ ፈንታ ምንድነው? ምክንያቱም ሰዎች በጽድቅ እየተመላለሱ ጸሎታቸው አልተሰማላቸው በብዙ መከራ ውስጥ በብዙ ጥያቄ ውስጥ አለ። በሰም ታይም ደግሞ ብዙዎች ምንም ሳይሰሩ ጽድቅ ኃጢአት እየሰሩ ግፍ እየሰሩ ሰው ነፍስ እየገደሉ የሚገርም ሁኔታ ወገኖች የሚሳካላቸው የምናያቸው ሰዎች አሉ። መጽሐፍ ቅዱሳችን ስለዚህ ነገር ምን ይላል? ዛሬ የምናየው ስለ ክፉ ሰዎች ሳይሆን በእግዚአብሔር ፍቃድ የሚመላለሱ ሰዎች በእግዚአብሔር ፍቃድ የሚመላለሱ ሰዎች እንመለከታለን። የእግዚአብሔር ሐሳብ በመፈጸም በጽድቅ የሚመላለሱ ሰዎች ዕጣ ፈንታቸው ምንድነው የሚለው እንመለከታለን። መጽሐፍ ቅዱሳችን ላይ መዝሙረኛ ዳዊት ምዕራፍ 37 ላይ ከቁጥር 1 ጀምሮ ስንመለከተው እንደዚህ ይላል። አመፀኞችን በማየት አትሸበር እያለ ይጀምራል። አመፀኞችን በማየት አትሸበር፣ በክፉ አድራጊዎችም አትቅና፣ እንደ ሳር ፈጥኖ ይደርቃሉና። አሁን ኃጢአተኛ አሉ። ስለዚህ እነዚህ ኃጢአተኞች በክፉ ስራቸው እየበለጸጉ በክፉ ስራቸው እየተሳካላቸው በዚህ ምድር ተሳክቶላቸው በሰላም ይኖራሉ። የሚበሉትን ሳይጨነቁ የሚኖሩበትን ቤት የሚነዱትን መኪና ሊሆን ይችላል። በዚች ምድር ላይ ለስጋቸው የሚያስፈልጋቸውን ነገር እያንዳንዱ ነገር እንደፈለጉ መግዛት ይችላሉ፣ ማግኘት ይችላሉ ማለት ነው። ነገር ግን በዚህ ስፍራ ላይ በእነዚህ ሰዎች እንዳትጠኑ እያለ ይናገራል። ነገር ግን ስለ እነዚህ ሰዎች ክፋት ላወራ አይደለም የመጣሁት። ክፍሉ ኦልሬዲ ስለ ሁለቱ የጻድቁና የክፉ ሰው ዕጣ ፈንታ ምን እንደሆነ ክፍሉ ይናገራል። ዛሬ ግን ይዤላችሁ የመጣሁት ስለ ጻድቁ ሰው በእግዚአብሔር ፍቃድ የሚመላለሰው ሰው መጨረሻው ምንድነው? ዕጣ ፈንታው ምንድነው? እና መልካም እያደረጋችሁ ነገር ሊዘገይባችሁ ይችላል። መልካም እያደረጋችሁ በእግዚአብሔር ፍቃድ እየተመላለሳችሁ መልካም እያደረጋችሁ ነገር ግን ጥያቄያችሁ ሊዘገይ ይችላል። ሰንባሪ ጎረቤታችሁ ሊሆን ይችላል፣ ስራ ቦታ ላይ ሊሆን ይችላል። በራሱ ፍቃድ እንደፈለገ እየተጓዘ ነገር ግን ነገሮች ተሳክቶለት በጣም በምቾት የሚኖር ሰው አጠገባችሁ ሊኖር ይችላል። ነገር ግን ወደ ውስጣችሁ ጥያቄ መጥቶ እንዴት እሱ ከነ ምን ሆኖ ነው እኔ በምን አንሽ ልትሉ ትችላላችሁ። ምክንያቱም እኔ መልካም እያደረኩኝ እንደዚህ የሚሆን ብላችሁ በውስጣችሁ ጥያቄ ተፈጠረባችሁ ሰዎች ልትገኙ ትችላላችሁ። ስለዚህ በፍቃዱና በጽድቅ ለሚመላለሱ ሰዎች የምሰጥ በረከት አለ። ሻዶ ኮቮኔስ ዛሬ ይህንን በረከት መቀበል ይሆንላችሁ። በዚህ ቪዲዮ ይህንን ቪዲዮ ጨርሳችሁ ሼር አድርጉልኝ። ስለዚህ በረከት ታገኛላችሁ። እንዲሁ በከንቱ እንዲሁ ዝም ብላችሁ ዘመናችሁን ህይወታችሁን እየጨረሳችሁ አይደለም፣ በረከት ታገኛላችሁ። ስለዚህ እነዛን በረከቶችን ዛሬ ልናገራችሁ መጥቻለሁ ማለት ነው። ክብር ሁሉ ለእግዚአብሔር። ስለዚህ በጽድቅ ምክንያት እግዚአብሔርን በመፍራት እየኖራችሁ በደል የደረሰባችሁ እግዚአብሔርን በመፍራት እየኖራችሁ ስለ እግዚአብሔር ብላችሁ ብዙ ነገር ሚስ ያደረጋችሁ ሰዎች ብዙ ኦፖርቹኒቲዎችን ይሄ እግዚአብሔርን አያስከብርም፣ እግዚአብሔር በዚህ ጉዳይ አይደሰትም ብላችሁ ያስመለጣችሁ ሰዎች ኦልሬዲ በዛ መንገድ እኮ ስኬት ልታገኙ ትችላላችሁ። ነገር ግን አይደለም፣ ይህ ነገር እግዚአብሔርን የሚያስከብር አይደለም፣ ይህ ነገር እግዚአብሔርን የሚመጥን ጉዳይ አይደለም፣ አይከብርም በዚህ ብላችሁ የተዋችሁት በጽድቅ ለመኖር ብላችሁ የተዋችሁት ጉዳይ ሊኖር ይችላል። ስለዚህ ለእናንተ ደግሞ አንድ ቃል አለ። ክብር ለኢየሱስ። እንደዚህ ያላችሁ እግዚአብሔርን እየጠበቃችሁ የእግዚአብሔርን ጊዜ እየጠበቃችሁ ያላችሁ ሰዎች ዛሬ ይህንን በረከት በዝርዝር እናገራለሁ። እነዚህ በረከቶች 6 ናቸው። እነዚህ 6 በረከቶች አሁን እናገራቸዋለሁ ማለት ነው። አንደኛው የመጀመሪያው በረከት ምንድነው? ጸሎታቸው ይሰማል ወይም የጸሎታቸው መልስ ያገኛሉ። እነዚህ እግዚአብሔርን በፍርሃት የሚጠባበቁ በጽድቅ የሚመላለሱ እንደ እግዚአብሔር ፍቃድ የሚኖሩ ሰዎች በእግዚአብሔር የሚደሰቱ ሰዎች መዝሙረኛው ዳዊት አሁን ባነበብኩላችሁ ክፍል ምዕራፍ 37 ቁጥር 4 ላይ እንደዚህ የሚል ቃል አለ። በእግዚአብሔር ደስ ይበል የልብህንም መሻት ይሰጣል። በነገራችን ላይ እዚህ ክፍል ላይ ማብራሪያውን ስትመለከቱ በእግዚአብሔር ብቻ ሳይሆን በፍቃዱም ልንደሰት ይገባል። አንዳንድ ጊዜ እኔ በእግዚአብሔር እደሰታለሁ፣ እግዚአብሔር እንዲህ አይነት አምላክ ነው ብሎ ይደሰታል። ነገር ግን የእግዚአብሔር ፍቃድ የሚያስከፍለውን ዋጋ መክፈል አይፈልጉም ሰዎች። ስለዚህ የእግዚአብሔር ፍቃድ መውደድ በዛ በእግዚአብሔር ፍቃድ ልትደሰቱ ይገባል ማለት ነው። ስለዚህ የጸሎታቸው መልስ
የጸሎታቸውን መልስ ያገኛሉ። እነዚህ ሰዎች የመጀመሪያው እንደጸለያችሁ እንደጠየቃችሁት እንዲያጥቀሙ። ምክንያቱም እግዚአብሔር ወደ እኔ ጸልዩ ወደ እኔ ጩኹ ስል እግዚአብሔር ዘውትር እንድንጸልይ እንግዲህ ኢየሱስ ክርስቶስ ሐዋርያትን እንዳስተማረው እናውቃለን። ሉቃስ ወንጌል ምዕራፍ 18 ላይ ዘውትር እንዲጸልዩ ይህንን ምሳሌ ነገራቸው ብሎ ኢየሱስ ክርስቶስ ስለ አንዲት ባልቴትና ስለ አመፀኛው ዳኛ የተናገረውን እናውቃለን። እና ዴግ መጸለይ እንዳለብን ማለት ነው። እግዚአብሔር ጸልይ ስለን ወደ እኔ ጩኹ እያለ እግዚአብሔር እየዋሸን አይደለም፣ ሊመልስልን ነው። ክብር ለኢየሱስ ይሁን። ስለዚህ ሊዘገይ ይችላል፣ የእግዚአብሔርን ጊዜ ግን መጠበቅ አለባችሁ። ስለዚህ አንደኛ ጸሎታችሁ ይመለሳል። ተስፋ ቆርጣችሁ ቁጭ ያላችሁ ሰዎች እግዚአብሔርን በመፍራት በጽድቅ በእግዚአብሔር ፍቃድ እየተመላለሳችሁ ያላችሁ ሰዎች ፈርስት አንደኛ የሚሆነው ጸሎታችሁ ይሰማል። ክብር ለኢየሱስ ይሁን። ጸሎት ማለት ልመና ነው። በእግዚአብሔር ፊት የትኛውን የሚጠይቁት ነገር አለ። ግን የምትጠይቁት ጥያቄ እንደ እግዚአብሔር ቃልና እንደ እግዚአብሔር ፍቃድ መሆን አለበት። እንዴት ነው እግዚአብሔርን እየጠየቃችሁት ያላችሁ? ስለዚህ አንደኛ ጸሎታችሁ ይመለሳል። ይህ የሚመለሰው ግን ጥያቄው እንደ እግዚአብሔር ፍቃድ ከሆነ እግዚአብሔር ከልብ በጠየቅነው ይሰጠናል። ማለት እንደ ፍቃዱ እግዚአብሔር የምንጠይቀው አሁን ለምሳሌ ሰውን ለመግደል የምትጸልዩት ጸሎት እግዚአብሔር አይቀበል፣ ይሄ ላይ ይሙት። ምክንያቱም የእግዚአብሔር ቃል ጠላቶቻችሁን ውደዱ ነው የሚለውና የሚጠሏችሁን ሰዎች ሊጠፉ የምትፈልጉ ይሄ ሰውዬ ጌታ ሆይ ግደለው፣ ይሄ ሰውዬ ይጥፋ በኢየሱስ እባክህ ጌታ እለምናለሁ። ይሄ ጸሎት አይሰማም በእግዚአብሔር ዘንድ። ስለዚህ እግዚአብሔር የሚመልሰውና የማይመልሰው ጥያቄ አለ። ይህንን ቪዲዮ ከዚህ በፊት ሰርቻለሁና አንደኛ ጸሎታቸው ይሰማል። ሁለተኛ የጽድቅ መንገዳቸው ይባረክላቸው። የምትሄዱበት መንገድ ይህ በጽድቅ እየተመላለሳችሁ ያላችሁበት መንገድ ይባረክላችኋል ማለት ነው። እግዚአብሔር አምላክ ህይወታችሁን ኑሯችሁን ይባርካል። ስትመላለሱ፣ ስትወጡ፣ ስትገቡ፣ በእያንዳንዱ እንቅስቃሴያችሁ፣ በስራችሁ እግዚአብሔር አብሯችሁ ይሆናል። መንገዳችሁ ይባረካል ማለት ነው። ክብር ለኢየሱስ ይሁን። ሁለተኛ ምንድነው? መንገዳችሁ ይህ የጽድቅ መንገዳችሁ ይባረካል። እግዚአብሔር አምላክ የትኛውንም የሚያሰናክለውን ነገር ከመንገዳችሁ ላይ ያነሳል። መንገዳችሁ፣ ህይወታችሁ፣ ኑሯችሁ ሁሉ የሰላም ኑሮ ይሆናል ማለት ነው። ሁለተኛ። ሶስተኛ ደግሞ ሰማያዊ ርስት ያገኛሉ። ኤፌሶን ምዕራፍ 1:11 ላይ እንዳለው እኛ በነገራችን ላይ ርስታችን እግዚአብሔር ነው። በሰማያዊ ስፍራ የባረከ የሆነ 2 ወይ G+2 G+3 ቤት በወርቅ የተሰራ ቤት አይደለም የሚሰጠን። የሆነ የሚገርም እንትን አይደለም። ርስታችን እግዚአብሔር ነው። እግዚአብሔርን አግኝተናል። ስለዚህ እነዚህ ሰዎች ርስትን ያገኛሉ። ሰማያዊ ርስት፣ ሰማያዊ በክርስቶስ ኢየሱስ በሰማያዊ ስፍራ የባረከን ይላል ኤፌሶን ምዕራፍ 1:3 ላይ የተባረክነው በረከት በሰማያዊ በረከት ነው። ስለዚህ ያንን ጽድቅ መንገድ ይዘን በእግዚአብሔር ፍቃድ ስንመላለስ ሰማያዊ ርስትን እናገኛለን ማለት ነው። ሶስተኛው። አራተኛው ደግሞ የጌታ እርዳታ ዘውትር ከእነርሱ ጋር ይሆናል። ከማን ጋር? እንደ እግዚአብሔር ፍቃድና እንደ እግዚአብሔር ቃል እውነት ለሚኖሩ ሰዎች እግዚአብሔር አምላክ ዘውትር ከነሱ ጋር ይሆናል። የጌታ እርዳታ ዘውትር ከነሱ ጋር ይሆናል። እግዚአብሔር አምላክ ይጠብቃቸዋል። እርዳታ ማለት እንግዲህ አንዳንድ ጊዜ ሰዎች በዘመናችንም እርዳታ የሚያደርጉ ሰዎች አሉ እና ለተቸገረ ሰው ነው እርዳታ የሚደረገው እና የሚያስፈልግ አሁን አንድ ሰው ከተራበ ለዛ ሰው የሚያስፈልገው ምንድነው? መኪና፣ ቤት አይደለም፣ ምግብ ነው የሚያስፈልግ። ስለዚህ እርዳታ ያደርግልታል አንድ ሰው። እንደዚሁ በተቸገራችሁበት ጉዳይ የጌታ እርዳታ ከእናንተ ጋር ዘውትር ነው የሚለው። አንዳንድ አልፎ አልፎ ሳይሆን በሚያስፈልጋችሁ ቅጽበት የእግዚአብሔር እርዳታ ከእናንተ ጋር ይሆናል። ነገር ግን እናንተ መንገዳችሁ፣ ህይወታችሁ ልትፈትሹ ይገባል። አምስተኛው ምንድነው? የጌታ ምሪትና ጥበቃ ከእነርሱ ጋር ይሆናል። እግዚአብሔር ይጠብቃቸዋል፣ ይመራቸዋል። አያችሁ፣ እግዚአብሔር በየትኛው መንገድ መሄድ እንዳለባችሁ፣ በየትኛው መንገድ መሄድ እንደሌለባችሁ ምሪትን እግዚአብሔር ይሰጣል። ሐዋርያት ሥራ ምዕራፍ 13 ላይ እግዚአብሔር ምሪትን ለነ ጳውሎስና ለነ በርናባስ እንደሰጠ እናውቃለን። ምክንያቱም በአንድነት እነሱ እየጸለዩ እያለ በአንጾኪያ በክርስቲያን ያሉት ነቢያትና አስተማሪዎች እየጸለዩ አንድ ላይ እያለ እኔ ለመረጧቸው ስራ በርናባስና ሳውልን ለዩልኝ ነው ያለው መንፈስ ቅዱስና ከዛ በኋላ ወደ ቆጵሮስ ተነስቶ ወደ ኢዮጴ ተነስቶ። ስለዚህ በእግዚአብሔር ምሪት እነዚህ ሰዎች ጳውሎስ እያንዳንዱን አገልግሎት ሲያገለግል ወደ ሆነ ቦታ ሊሄድ ሲል መንፈስ ቅዱስ የከለከለው ነው ወደ ራሱ መንገድ። ምክንያቱም በዛ መንገድ ከሄደ የሚገጥመው ነገር ስላለ። ስለዚህ እንደ እግዚአብሔር ፍቃድና ሐሳብ ስትመላለሱ እግዚአብሔር አምላክ ይመራቸዋል ማለት ነው። ከፊታችሁ ይቀድማል፣ ይጠብቃቸዋል፣ ከክፉ ሁሉ ይሰውራቸዋል ማለት ነው።
ክብር። እግዚአብሔር ዳዊት እንደዛ ነው፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። ስለዚህ የእግዚአብሔር እረኝነት ከዛ ሰው ጋር ይሆናል። የእግዚአብሔር ጥበቃ ከዛ ሰው ጋር ይሆናል። ያ ማለት ይህንን ሰው የሚፈልገው ክፋት አለ፣ ጠላት አለ። አያችሁ። ስለዚህ ክፋት፣ ጠላት የዚህ ዓለም ሲስተም አያገኘውም ማለት ነው። በእግዚአብሔር ይጣበቃል። እግዚአብሔር በመልካም በለመለመው መስክ ይመራዋል ማለት ነው። ስድስተኛው በረከት። እንደ እግዚአብሔር ፍቃድና እግዚአብሔርን በመፍራት በጽድቅ የሚመላለሱ ሰዎችን የሚያገኘው በረከት ስድስተኛው ድነትም የነሱ ነውና ይላል። መዳን የነሱ ነው፣ ፍትህ የነሱ ነው። መዝሙር 37:6 ላይ ጽድቅን እንደ ብርሃን ያትር ፀሐይ ያበራዋል ይላል። ጽድቅን እንደ ብርሃን ያበራዋል። ስለዚህ ድነትን ይሰጣል ለዛ ሰው እግዚአብሔር ድነትን ይሰጣል። ድነትም የእርሱ ነው። በቃ ማለት ከክፉ ሁሉ እግዚአብሔር እንደሚያድነው ኢየሱስ ጌታ ነው። ስለዚህ የትኛውም በህይወታችሁ ላይ የሚያስጨንቅ ነገር ከቧችሁ ሊሆን ይችላል፣ ነገር ግን አያሸንፋችሁ። እግዚአብሔር አምላክ ከእናንተ ጋር ነው። ይህንን ሁሉ በረከት ለማግኘት ወገኖቼ አንደኛ በእግዚአብሔር ፍቃድና በጽድቅ መኖር አለባችሁ። በእግዚአብሔር ቃል እውነት መኖር አለባችሁ። በእግዚአብሔር ደስ ሊላችሁ ይገባል። ቅድም ቁጥር 4 ላይ በእግዚአብሔር ደስ ይበል፣ የልብን መሻት ይሰጣል። መንገድን ለእግዚአብሔር አደራ ስጥ፣ በእርሱም ታመን ይከናወንልሃል የሚል ቃል አለ። ስለዚህ እነዚህ ሰዎች በጽድቅ የሚመላለሱ ሰዎች የእግዚአብሔርን ፍቃድ የሚያደርጉ ናቸው። መንገድ የሚለው በእግዚአብሔር ቃል ሁኔታ ነው። አሁን ያላችሁበት ሁኔታ ሙሉ ለእግዚአብሔር አደራ ሰጣችሁ። እናንተ እግዚአብሔርን በመፍራት በጽድቅ ሕይወት ተመላለሱ። እግዚአብሔር አምላክ እርግጠኛ ነኝ ይባርካችኋል። እግዚአብሔር አምላክ ጸሎታችሁን ይመልሳል። አሁን የዘረዘርኩት በረከት ሁሉ ያገኛቸዋል። ስለዚህ ማድረግ ያለባችሁ እኔ በእግዚአብሔር ፍቃድ እየኖርኩኝ ነው ወይ፣ እኔ በጽድቅ እየተመላለስኩኝ ነው ወይ ብላችሁ ማሰብ አለባችሁ። ስለዚህ አሁን ካላችሁበት ከየትኛውም ነገር ሊያወጣችሁ እግዚአብሔር ይችላል። እግዚአብሔር ይጠብቃችኋል። እሱ ይመራችኋል። በኢየሱስ ክርስቶስ አሁን ባላችሁበት አሁን የተናገርኩት ስድስቱ በረከት በጌታ በኢየሱስ ክርስቶስ ያገኛችሁ። እንደ እግዚአብሔር ፍቃድ በጽድቅ እንድትመላለሱ የእግዚአብሔር ጸጋ አሁን ባላችሁበት በጌታ በኢየሱስ ስም እንዲበዛላችሁ እጸልያለሁ። የእግዚአብሔር ኃይል ባላችሁበት ያገኛችሁ። እንዲህ አይነት ቪዲዮዎች፣ እንዲህ አይነት መልእክቶች እንዲደርሳችሁ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ሻሎም